ወንዶች ፕሮቴክት አድርገዋል ወንዶች ፕሮቴክት አድርገው ቢሆን ኖሮ ሬፕ የተደረገች ሴትም ወንድም ህፃን ልጅም ወንድም አይኖርም ነበር በአጠቃላይ እዛ ጋር ፌል ያደረገ ማህበረሰብ ፌል ያደረገ አካል ስላለ ነው ተደፍራ የተጨቆነች ሴት ያለችው ተደፍሮ ህይወቱ የተበላሸ ወንድ ልጅ ያለው እዚህ ፕሮቴክት ምንለው ነገር ራሱ እዚህ ጋር መጠቀም አንችልም አሱንስ የሆነ አይነት ስቴቢሊቲ ስብርብሩ ሲወጣ ፕሮቴክሽን ሉዝ የሚያደርጉት መጀመሪያ እነማን ናቸው ሴቶችና ህፃናት ናቸው ትንሽ ነገር ነው የያዘው ሰውን ሴትን ለመጨቆን ማለት ነው ልክ ግጭት ሲፈጠር ጦርነት ሲፈጠር የሆነ ነገር ሲፈጠር የምንሰማው ነገር ሴቶች እንደተደፈሩ እንደተገደሉ እንደዚህ እንደሆኑ ይሄን ያክል አዛውንት ይሄን ያክል ህፃናት ይሄን ያክል ሴቶች እንደዚህ ተንትን ተባሉ ምናምን የምንሰማው ማለት ነው ያ ለምንድን ነው ፕሮቴክት ሊያደርጋት ታጥቆ የወጣው ሰውዬ ራሱ ሄዶ ጠላቴ ነው የሚለውን ሰው የሚያጠቃው እሷን ነው የሷም ደግሞ ፕሮቴክት ላርግሽ ብሎ የወጣው አካል እዚህኛው ጋር መጥቶ የሚያጠቃው እዚህ ጋር ያለችዋን ሴት ነው ሶ ማንንም እዚህ ጋር ማንንም እየጠበቀ አይደለም ማለት ነው እዚህ ውጥንቅጥ ውስጥ ሶ ለኔ ፐርሰናሊ እንዳልኩት ፌሚኒዝም ኮመን ሴንስ ስለሆነ ከተለዋለሁ ግን እኔ ከተለዋለሁ ማለት ሁሉም ሰው ይከተለዋል ማለት ወይም ደግሞ ሁሉም ሰው እንዲከተለው ፈልጋለሁ ማለት አይደለም አንደርስታንድ እንድታረጋው ፈልጋለሁ እንዲገባህ ፈልጋለሁ ሰዎች እንዲያቁት ቢያንስ ሲቃወሙት እንኳን አውቀው ትክክለኛውን ነገር መሰረቱን አውቀው ኦኬ ይሄ ነው ይሄንን ፓርት ተቃወማለሁ ቢሉ ደስ ይለኛል ግን በዘፈቀደ ነው ሁሉም እየተነሳፉን የሚከፍተው ፌሚኒዝም ጋር ሲመጣ ለዛም ነው እኔ ሜን ኮንቴንቴ ፌሚኒዝም የሆነው ምክንያቱም የምትቃወሙ ሰዎች ራሱ አንብባችሁ አይደለም የምትቃወሙት ተረድታችሁት አይደለም የምትቃወሙት በጣም ሚስኮንሰፕሽን እና ሚስ ኢንፎርሜሽን ነው የሚያስተላልፉበት ማለት ነው ፌሚኒዝም ላይ አቦርሽን ምናምን ላልከው አቦርሽን አሁን የኢትዮጵያ ሴቶች ችግር አይደለም ለምሳሌ ምክንያቱም በህጋችን በ5 ጉዳዮች ላይ ይፈቅዳል አቦርሽን ከተደፈረች ከወንድም ከአጎት ከአባት ካረገዘች ከኢንሰስት የምንለው ማለት ነው ጽንሱ ህይወቷ ላይ አደጋ የሚፈጥር ከሆነ ለምሳሌ በካንሰር ምክንያት ሊሆን ይችላል በይሄ ከማህፀን ውጭ እርግዝና የምንለው አለ ፋሎፒያን ቲዩብ ውስጥ የሚፈጠር እርግዝና ማለት ነው እሱ አሁን ልጁንም ይገለዋል እሷንም ይገላታል በሱ ምክንያት ከሆነ ወይም ደግሞ ህፃኑ ላይ አድጎ ህፃኑ የሚያመጣበት በጣም ከባድ የሆነ የጤና ችግር ካለና የመኖር እድሉ በጣም የመነመነ ከሆነ በቃ እሷም እናትየውም ከምትሰቃይ ተብሎ በቃ ከሜዲካል ኮንዲሽን ጋር ተያይዞ ይፈቅዳል በቃ አብሬ ሴክስ ማድረግ አለብኝ there is misunderstanding so ትዳር ምንድነው ላንቺ ማለት ትዳር ምንድነው ለኔ so ትዳር ሲባል ትዳር ነው ለኔ ለሷ ምናምን የሚባል ነገር የለም ትዳር ነው ኦኬ እኔ አገባውሽ አንቺን ከሆነ ለምንድነው አንቺን ሬፕ ማደርግሽ አንቺ ደግሞ እኔን ለመከልከል ምን አስፈልገው ኦፍ ኮርስ ስሜት ስላልመጣ ሊሆን ይችላል ስሜት ስላልመጣ ሊሆን ይችላል ስላመማት ሊሆን ይችላል ስለደከማት ሊሆን ይችላል በሆነ ነገር አሳዝኗት ስለዛ ነገር መጀመሪያ እንድንነጋ ብዙ ምክንያቶች ሊኖሩ ይችላሉ ባል ስላለኝ ብቻ ወይም ደግሞ ስላገባሁት ብቻ in sickness and health ምናምን የሚለውን ቃል ስለገባው ብቻ በፈለገ ሰዓት ሴክስ ማግኘት ይችላል ማለት አይደለም ሶ በሴክስ አለመጣጣም የሚበተን ትዳር ወይስ የለም of course ሊኖር ይችላል ሴክስ አለመጣጣምን ግን መፍትሄ የምትሰጠው እሷ ሴክሱን እንድትፈልግ አድርገህ ነው እንጂ አስገድዳሃት አይደለም ወይም ደግሞ እሷም እንደዛ ወደ ሴክስ ኮንትሪቢዩት የሚያደርገው ወንዱ ነው ኦር ሴቱ ናት ማለት more likely ለሴክሱ more contribution ያለው በኤክስፒሪየንስ ኦር ሊሆን ይችላል ባለው በማህበረሰባችን ኤክስፒሪየንስ አመለካከት ለሴክሱ more contribution የሚያደርግ ማን ነው እስኪ elaborate that question አልገባኝ okay so ብዙ ጊዜ ሴት ነው የምትደፈረው አይደለ yes so that means the activity is from the man በቃ የመድፈሩ ሂደቱ ምኑን በቃ አለ የሴክስ አክቱ ከወንድ ነው ማለት ነው so ሴት ልጅ so የሴክስ ጥያቄው ነው የምትለኝ የሴክስ ጥያቄው ከማን ይመጣል ብዙ ጊዜ ለማለት ፈልገን እሺ so let me go back እና clarify ላድርግልሽ so በሴክስ አለመጣጣም ትዳር የሚፈርስ ከሆነ አብዛኛውን ጊዜ ካየሽው የማን ስንፈት ይመስልሻል እዚ ከወንዱ በኩል ነው ኦር ከሴቷ ነው እሱን እንግዲህ ጥናቶች ማየት ይኖርብናል አይደለ እዚህ ጋር አሁን እናንተ ቁጭለን የእንትና ክብደት ምንድነው ስንፈት ነው የእንትና ስንፈት ነው ልንል አንችልም ግን ሴክስ አለመጣጣምና
ማሪታል ሬፕ የሚገናኙ ቶፒኮች አይደሉም። በደንብ ይገናኛሉ። በፍጹም አይገናኙም። ይገናኛሉ። ላስረዳሽ። ሶ አብዛኛውን ጊዜ ስንፈተ ወሲብ ሲባል ኦፈር የሚደረገው ተርሙ ለወንድ ነው። ኦር ሶሉሽን አለ ከተባለ ለስንፈተ ወሲብ እሱን ነገር ኦፈር የሚደረገው ለወንድ ነው ኦር ለሴት ነው? ሶሉሽን የስንፈተ ወሲብ ሶሉሽን አለ። እኔ ስንፈተ ወሲብ አለብኝ አይደለ? ሶ እሱን ሶሉሽን እኔን የሚያስፈልገኝ ወይስ ሚስቴን ነው የሚያስፈልጋት? it depends አይደለ? እንደየካፕሉ የሚለያይ ይመስለኛል። ኦኬ ስንፈተ ወሲቡ እኔ ጋር ያለ ሶሉሽኑ ወደ እሷ መሄድ አለበት። ለምን? ሶሉሽኑማ ሁለቱም ጋር ነው እንጂ መኖር ያለበት። ኢቭን ችግሩ ራሱ ወንዱ ጋር ወይም ደግሞ ችግሩ ሴቷ ጋር ከሆነ ያለው መፍትሄው የሁለቱም ይመስለኛል። ባልና ሚስት እስከሆኑ ድረስ ትዳሩ አብዛኛውን ጊዜ ወንዱ ላይ ነው ልልሽ ፈልጌ ነው። ኦኬ እሺ። ሶ ወንዱ ላይ ከሆነ እሷ አልጣመኝም ብላ የመፍታት መብት አላት አይደለ? ሶ እሷ ሳይጥማት እናድርግ ብለው ፎርስ ካደረጋት ግን is a rape. Yes, that's what I said. I just underlined የተናገርሽውን ነገር ከሎጂካል ከሆነ ማስረጃ ጋር how okay how ስንፈተ ወሲቡ ያለው ወንዱ ላይ ከሆነ በሴክስ አልተጣጣምንም ብላ ሴቷ መፍታት ትችላለች። በሴክስ አልተጣጣሙም ተብሎ ሊፋቱ ይችላል እነዚህ ሰዎች። እሺ ችግሩ ያለው ግን ወንዱ ጋር ነው። እሺ ይጋምየ what does this have to do with rape? ሶ ስንፈተ ወሲብ ባይኖርበት ይሄ ልጅ ግን እሷን ቢባለችው ሰዓት ኦር በከለከለችው ሰዓት ቢያስገድዳት is called rape። መጀመሪያ ለጆርዲን ለምሳሌ ፕሮስቲቲዩሽን ላይ ያለች ሴት ተደፍራ ነው እንደመደፈር ነው ኮንሲደር ማድረገው ብለሽኛል። እንደዛ እንድትሆን ያደረጋት የላይፍ ሁኔታ ነው አይደለ? ሰርቫይቭ ማድረግ ስላለባት ለዚህ ያላትን ሪሶርስ I'm sorry ይሄን ቃል በመጠቀሜ ትክክለኛ ወርድ ባይሆንም ያላትን ሪሶርስ ተጠቅማ ሰርቫይቭ ለማድረግ እየሞከረች ነው። ወንዶች እንዲህ አይነት ወይንም ሴክሹዋሊ ፈልገው ይሄዳሉ እንጂ ተፈልገው ስለማይመጣ ወይንም እኛ ሀገር ባለው ኮንቴክስት ለምሳሌ ድራግ ዲለር ሊሆን ይችላል፣ በዛ ሰርቫይቭ ሊያደርግ ይችላል፣ ሌባ ሊሆን ይችላል። ለዚህ ይሄንን እንደመደፈር እንቆጥረዋለን። ምክንያቱም ላይፍ ለሁለቱም ኦፈር ያደረገው ነገር ስለሆነ ማለት ነው። can we take it like እንደመደፈር ይሄንን or survival mechanism? I mean survival mechanism መሆኑን እኮ አይደለም እየካድኩ ያለሁት። ያንን survival mechanism መምረጧና ያንን ነገር ማድረጓ ግን አሁን like ያ ሰው መጥቶ ብሮን ከፍሎ እንደዛ ሲያደርጋት ፈልጋ አይደለም ያንን ነገር እያደረገች ያለች። during that time she's being violated. of course she's violated ከሰውየው ይልቅ ላይፍ ነው ቫዮሌት ያደረጋት አይደለ? ዲስአድቫንቴጆች ናቸው ልክ እንደ ድራግ ዲለሩ ምናምን። እቺን ክሊር ማድረግ ፈልጌ ነው። ወደ ተድላ ስመጣ ተድላይ አንድ ጥያቄ ልጠይቅህ ትንሽ እንትን ያረጋኝ ስለሆነ ለምሳሌ ጆርዲን ስታነሳለህ ወሲብን በተመለከተ እሷ መደፈር ነው እያለች ስታቀርብልህ የነበረው ድንገት ይሄ ቃል በጣም ከከበደ ሳትፈልግ ግንኙነት ማድረግ ብለህ ያዘው። እኔ ስጠይቅህ እሷ ሳትፈልግ ግንኙነት ማድረግ ባልና ሚስት ዝም ብለው እናትና አባቶቻችን ማሰብ ኦር ራይት ኦር ሌፍት ምናምን ያሉትን ነገሮች ማየት በቂ ነውና ሰዎች አብረው የሚኖሩት ሴክስ ለማድረግ ለወሲብ ብቻ ነው እንዴ? ምክንያቱም ያንን ኢንተለጀንስ ሳይቆጣጠር ያንን ስሜት ሆልድ ማድረግ ሳይችል አንድ ችግር ሲፈጠርባት እሷ ሊያማት ይችላል፣ ላትፈልግ ትችላለች፣ ኤኒቲንግ ሊፈጠር ይችላል። ጉዳዩ እየበዛ ሲሄድ የራሱ ሜካኒዝም ሊኖረው ይችላል። ይሄ ሰውዬ ግን ሮጦ ሴክስ እምቢ ብላኛለች ብሎ ቺት ቢያደርግ ፕሮስቲቲዩሽን ጋር ምናምን ቢሄድ ሎጂካሊ ልክ ነው ወይ? ልክ ነው ወይ? ምክንያቱም ይሄ ባል እንዴት ባል መሆን ይችላል? ሴክስ በአብዛኛው ከፊዚካል ይልቅ ከኢንሰርሽኑ ይልቅ አብዛኛው ኢሞሽናል ኮኔክሽን ይፈልጋል። በተለይ ደግሞ ባልና ሚስት ስትሆን ያ ነገር ከሌለ በደስታም የምታደርገው ነገር አይደለምና እዚህ ላይ ያለ ሐሳብ ምንድነው?
ሚስት ብትከለክለው ሂዶ ከሌላ ሴት ጋር የሚተኛ ከሆነ ላይክ ይሄን የማይበት አንግል ብዙ ሃውስሆልድስ ውስጥ የተፈጠረ ስለሆነ ነው። ኦኬ ግን ስትከለክለው ለስንት ጊዜ ያክል ከልክለዋለች? ኦር ራሷን ፕሬዘንት ያደረገችበት መንገድ በምን አይነት መንገድ ነበረ? አለባበሷ፣ አፒራንሷ እንዴት ነበረ? ሚስት ስትሆን ስትወልድ ትጎሳቆላለች። በእርግጥ ግን ራሷ መንከባከብ ትችላለች ወይ? ለባሏ ሞር አትራክቲቭ ሆና መቅረብ ትችላለች ወይ? ፍቅሩ ይህ ስራ ግን የማን ስራ ነው? የእሷ ብቻ ነው? ለምሳሌ ስትወልድ ወለደች፣ እሷ ስትወልድ ፊዚካሊ ልትወፍር ትችላለች። እሱ ማየት የሚፈልገውን አይነት ፊዚካል ኦር ማየት የሚፈልገውን ኮምፈርት አብሮ ወርክአውት ማድረግ ያለበት የማን ስራ ነው? ባሏ እዚህ ላይ ሊያግዛት አይገባም? ኦፍ ኮርስ ሊያግዛት ይገባል። ሶ አብሯት ደግሞ ፕሮሰስ ውስጥ ካለ አብሯት የሚያግዛት ከሆነ ጆርኒውን አብሮ የሚሄድ ከሆነ ያውቀዋል ማለት ነው። ለዛ ሴክስ ከኢንሰርሽን በላይ ኮኔክሽን ይሆናል፣ መተሳሰብ ይሆናል። አውቃለሁ። እሱ ግን አንቺ ያገባሽውን ባል ፊዚካል ቢሆንብሽ አንቺ ላይ ቢመታኝ ወስ ያንቺ ሪአክሽን ኦር ሶሉሽን ብለሽ የምታስቀምጪው ነገር ምንድን ነው? ሶሉሽን ብዬ የማስቀምጠው ነገር መፋታት ነው። ኦኬ መፋታት ነው። ያ ሰው እጁን አንስቶብኛል፣ መፋታት ነው። ምንም ማን ነው እጁ ያነሳብሽ? ባልሽ ነው አይደለ? ኦኬ ሶ ፍቺ ባል ስለሆነ እነዚህ ነገሮች ይቅር ማለት አለብኝ ወይም መታገስ አለብኝ ማለት አይደለም። ዴቲንግ አብዛኛው ኢትዮጵያ ውስጥ ያሉት ትዳሮች እነዚህ ነገር ባይፈጠሩ ትዳራቸው የሰመረ ይሆን ነበር ብለሽ ታስቢያለሽ? ኦፍ ኮርስ አይደለ? ዶሜስቲክ ቫዮለንስ ቢል አሁን ለምሳሌ አንድ ትዳር ሰመረ የሚባለው ምን ሲሆን ነው? ፍቅር ሲኖር፣ መተሳሰብ ሲኖር፣ መከባበር ሲኖር አይደለ? ያኔ መጋጨትም ቢኖር ክብር እስካለ ድረስ፣ ፍቅር እስካለ ድረስ፣ መተሳሰብ እስካለ ድረስ ስትገጫጭ ስድብ አትሰዳደብም፣ አትመታታም፣ አትደፋፈርም። ብትማታም ብትሰዳደብም ነገ አዲስ ሰው ሆነ መቅረብ አለብህ። አይ እዛ ጋር ከደረሰ በቃ ነገሮች አልፈዋል። አይ ትግስት ምናምን አይደለም። ይኸውልህ ትግስት ምንድነው መሰለ? ትግስት የምታደርጋቸው ነገሮች እኮ አሉ። ትግስት ደግሞ ማድረግ የሌለብህ ነገሮች አሉ። በቃ ምክንያታዊ ያልሆኑ ነገሮች። ትልቁ ችግርኛ ሀገር ምንድነው? ትዳር ይባልና ሁሌ የሚወራው ነገር በቃ ትዳር አንድ ላይ እስከመጨረሻው መቆየት እንዳለበት ምናምን ነው አይደለም። ያ ሰው ሚስቱን የሚመታ ከሆነ መጀመሪያውኑ ማግባት የነበረበት ሰው ራሱ አይደለም። so after all feminism ቆይ እዛ ጋር ማትሂድ ሲንግል የመሆን ነገር ያበረታታል ማለት ነው። ፌሚኒስትነት ምን አገናኘው ሲንግል መሆንን ከማበረታታት ጋር? እያወራን ያለነው ስለ ዶሜስቲክ ቫዮለንስ ነው አይደለ? እሺ 71% የኢትዮጵያ ውስጥ ያሉ ትዳሮች ውስጥ ያሉ ሴቶች በባላቸው ይደበደባሉ። አንዴ አይደለም፣ ሁለቴ አይደለም፣ ኮንቲኒየስሊ በባላቸው ይደበደባሉ። እነዚህ ትዳሮች የሰመሩ ትዳሮች ናቸው ማለት እንችላለን? ስቲል ግን ፍቺ የለም እዛ ትዳር ውስጥ። ዋነኛ ምክንያት አድርጎ ያስቀመጠው ዶሜስቲክ ቫዮለንስ ነው። ልደታ ፍርድ ቤት ፍቺ እንዲኖር 5 ዋና ምክንያቶች አሉ። አንደኛ በችኩል ማግባት፣ ሁለተኛ የገንዘብ አለመኖር፣ ሶስተኛ አዲክሽን ወይም ደግሞ ምንድነው ሱስ፣ የመጠጥ ምናምን ሱስ ማለት ነው። ዶሜስቲክ ቫዮለንስ ከዛ ምክንያቶች ውስጥ አንዱ ነው። አሁን እኔና አንተ ማለት ነው እዚህ ጋር ቁጭ ብለን ሲንግል ማበረታታት አይደለም፣ ጤነኛ ትዳርን ለማበረታታት ነው። እኔ እስከ ዛሬ ድረስ ማወራቸው ወሬዎች በሙሉ ሴቶች ሲንግል እንዲሆኑ ሳይሆን ጤነኛ የሆነ ትዳር ውስጥ የማይደበደቡበት፣ የማይደፈሩበት፣ የማይሰደቡበት like she has to go find another ትዳር ማለት ነው። ለምንድን መጀመሪያው ነው ከተመታችማ ነገርኩ እኮ ከተመታች መጀመሪያው ማለት ነው። በቃ ተመታች ማለት that moment ትዳሩ ተበትኗል ማለት ነው። አዎ እኔ አሁንም ቢሆን እነግራችኋለሁ፣ አልፈራም። የፈለገ መዘግዘቅ ትችላላችሁ እዚህ ጋር ተናዳችሁ ማለት ነው። አንድ ትዳር ውስጥ መደብደብ ካለ፣ መሰዳደብ ካለ፣ መደፋፈር ካለ ያ ትዳር ፈርሷል። እስከ መጨረሻው አብረው ሊቆይ ይችላሉ እነዚህ ባልና ሚስቶች። ግን ማተር የሚያደርገው ነገር ላይ ፌል አድርጓል ያ ትዳር። በቃ በመጽሐፍ ቅዱስ ብትሄድም ልክ አይደለም። ያ ባል ሚስቱን እንዲመታ አይፈቅድም መጽሐፍ ቅዱስ። ሚስቱን የሚፈታ ምን ሲሆን ነው በመጽሐፍ ቅዱስ? ሲማገጥ። ኤግዛክትሊ ፕሪሳይስሊ እንትን የተባለው የተገለጸልህ ሲማገጥ ነው። ግን ኦልሶ ደግሞ ምን አስቀምጦልሃል?
ሚስትህን እንደ ራስህ አካል እንድታያት ባልና ሚስት አንድ አድርጎ ነው መጽሐፍ ቅዱስ የሚያየው አይደለ አይደል ኢየሱስ ክርስቶስ የመታው ሰው አለ ኢየሱስ ክርስቶስ የተማታው ሰው አለ ኢየሱስ ክርስቶስ ነው ማለት ኢየሱስ ክርስቶስ የመታው ሰው አለ so I don't get it so are you saying ኢየሱስ ክርስቶስ የሰደበው ሰው የመታው ሰው አለ ኢየሱስ ክርስቶስ የመታው okay no የለም ኢየሱስ ክርስቶስ ሲያስተምር እዚህ ምድር ላይ ተወልዶ እስኪሰቀል ድረስ ያለውን ብናይ አልተማታም አይደለ አልተሳደበም አይደለ ተሰድቧል ተመቷል ግን እሱ ተሰድቧል ተመቷል እኔ አሁን እያወራ ያለሁት ስለ መሳደብና ስለ መማታት ነው ችግሩ የሚማታው ሰው ጋር ስለሆነ ማለት ነው የምትመታው ጋር አይደለም ችግሩ የሚማታው ጋር ነው አሁንም አንተ ሚስቶች ተመታው እንዲቆዩ ተዳር ውስጥ ነው አይደለ ክርስቶስን ምሳሌ አርገሽ ከወሰድሽ ክርስቶስን የመቱትና የሰደቡትን ሰዎች ምን ብሎ ነበር ቆይ መጽሐፍ ቅዱስ ባል ለሚስቱ ምን አይነት ባል መሆን ነው አለበት ብሎ ያስቀምጣል ታዛዥ እሺ ግን ደግሞ ሴትም ባሏን መስማት አለባት ይላል ይኸውልህ በባሏ ህግ መገዛት አለባት ይላል ፕሊዝ የሆነ ነገር ክላሪፋይ ላድርግ አይደለ የጠየቁት ሌላ እየተመለሰ ያለው ሌላ እኔ እየጠየቅኩ ያለሁት ባል ሚስት ምን ማድረግ እንዳለባት ይኸውልህ ሺህ ጊዜ ሰምተናል ሺህ ጊዜ ሚስት ለባሏ ምን ማድረግ እንዳለባት እንዴት መገዛት እንዳለባት ኤቭሪቲንግ በመስመር በቃላችን እስክናቀው ድረስ ሰምተናል ባል ለሚስት ምን ማድረግ አለበት so let me read you this አንደኛው ጴጥሮስ ምዕራፍ 3 ቁጥር 7 እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው so ባል ሚስቱን ማክበር አለበት so እሱን የሚወርሳትን ቤተ መንግስት መንግስተ ሰማያትን እንድትወርስ አድርጎ እሷን መንከባከብ መንገድ ማሳየት አለበት ምክንያቱም እሷ ደካማ እንደሆነች ሊትራሊ እዚህ ጋር ተጠቅሷል ደካማ የተጠየቀው ሌላ የምታወራው ሌላ እየተጠየቀው ያለው ለባል ምንድነው ትእዛዝ የተሰጠው literally answered ሚስቱን ማክበር አለበት nope እሺ ንገሪኛ አላወቅኩትም እሺ ክርስቶስ ቤተክርስቲያንን እንደወደዳት እንዲወዳት አይደለ ክርስቶስ ለቤተክርስቲያን ራሱን አሳልፎ እንደሰጠ እንዲሰጥ አይደለ እሺ ሶ እነዚህ ቃሎች ውስጥ ማለት ነው የቱ ጋር ነው በምት ወይም በስድብ ኮሙኒኬት እንዲያደርጉ የተፈቀደው በጣም ጥሩ ጥያቄ ነው ሶ ክርስቶስን ምሳሌ አድርገን ከወሰድን ሶ ክርስቶስን የመቱትን ሰዎች ክርስቶስ መስቀል ላይ ተሰቅሎ ምንድን ነበር ያለው አቤቱ እነዚህ ሰዎች የሚያደርጉትን አያውቁምና ይቅር በላቸው ነበር ያለው ሶ አንዱ ጥፋት ቢያጠፋ እንኳን ራሱ ይቅር የማለት ልምድ ሊኖረን ይገባል አዎ ይቅር ላይ ማለት ልምድ ሊኖረን ይገባል ግን ሲማታ አይደለም ሲደፍር አይደለም ተመቶም ተሰድቦም ይቅር ብሏል የክርስቶስን ህይወት ምሳሌ አድርገሽ በትዳርሽ ውስጥ ማስገባት ከሆነ live that life እሱን ህይወት መኖር አለብሽ ይኸውልህ የክርስቶስን ምሳሌ እኔ አረጋለሁ ችግር የለም አይደለ እናንተስ መቼ ነው የክርስቶስን ላይፍ ምሳሌ የምታረጉት መቼ ነው መማታት የምታቆሙት መቼ ነው መሳደብ የምታቆሙት በቤተ ክርስቲያን ቃል የገባችሁላትን ሴት ልትጠብቋት ልትንከባከቧት እንደራሳችሁ ልታዩት አሳልፋችሁ ራሳችሁ ልትሰጡላት ላሰባችሁት ሚስት መቼ ነው እናንተ እንደ ክርስቶስ የምትኖሩት ምክንያቱም አሁን ምንድነው ግራ ጉንጭ ሲመታ ቀኝህን ስጥ አይደለ እሺ እሱኮ ምንም ችግር የለብኝም እኔ እንዳልከውም በይቅርታ በምን ችግር የለብኝም ግን እስከመቼ ነው እነዚህ ጥቅሶች ሴቶችን ለመጨቆን የምንጠቀምበት ከቅድም ጀምሮ እየሰማው በጣም ፎከስ አድርገህ የምታወራው ምን ላይ ነው ሴቶች እንዴት አድርገው ጭቆናን መቀበል እንዳለባቸው that's not what I did ይቅር ማለት አለባችሁ ትግስተኛ መሆን አለባችሁ ነው ይያልክ ያለው አይደለ እሺ መቼ ነው ባሎች ማረግ ያለባቸው ነገር ምናወራው ኦኬ ሶ ጥያቄ የሚጠየቁ ለዛ ነው ባል ላይ ፎከስ አድርገህ ንገረኝ እኔ ይቅርታ ልለው እችላለሁ ግን እስከመቼ ነው ይቅርታ ምለው እስኪ ገለኝ ድረስ ይሄ ነገር በምክንያት እናስበው
ከመጽሐፍ ቅዱስ ወጣ እንበልና በምክንያት በህጉም እንሂድ ሚስትህን ገለህ እንትን ብትሄድ ፍርድ ቤት ብትሄድና ለምንድነው ሚስትህን የገደልከው ለምንድነው ሁሌ የምትመታት ምናምን ስትባል መጽሐፍ ቅዱስን አምጥተህ ይቅርበሉ ምናምን ስለሚል ነው ይሄንን ጉንጭ ስትመቱ ይሄንን ጉንጭ መጽሐፍ ቅዱስ ስጡ ስለሚል ነው ብለህ ምክንያት ልታቀርብ ትችላለህ ለምሳሌ ሶ አብዛኛውን ጊዜ እኮ መጽሐፍ ቅዱስ አዚዘው ያስምሉሃል አይደለ ፍርድ ቤት ውስጥ ያንን ምክንያት አድርገህ ልታቀርበው ትችላለህ ወይ ነው let me make this clear so መጽሐፍ ቅዱስ ይዘህ ልትምል ትችላለህ ፍርድ ቤት ውስጥ ሰይጣን አሳሳተኝ ብትል ግን ተደማጭነት አይኖርም ስለዚህ ይሄንን እንደ ምክንያት አድርገህ ማቅረብ አትችልም ከመጀመሪያው ምክንያት አይደለም መጽሐፍ ቅዱስም ማለት ነው መጥቶ ሲሰጥህ ሚስትህን እንዴት ማስተዳደር እንዳለብህ እንዴት ማክበር እንዳለብህ እንዴት ማፍቀር እንዳለብህ እንድታቅ ነው እንጂ አንተ ስትመታት አንተ ስትደፍራት እንዴት መቆየት እንዳለባት እንድትነግራት አይደለም ሶ አንዳንድ ጊዜ ገብቷል መጥፎ ስራ እየሰራህ መጽሐፍ ቅዱስን ልትጠቀም አትችልም ስፔሻሊ መጽሐፉን የተቀበለ እንደዛ አይነት ስህተት አይሰራም የመጽሐፉን ትእዛዝ በደንብ አድርጎ የተቀበለ ክርስቶስ ያስቀመጠውን ትእዛዝ የተቀበለ ሰው እንደዛ አይነት ስህተት አይሰራም በትዳር ውስጥ በቃ እንደዛ አይነት ትዳር አይሰራም ብለን ካልን ደግሞ እነዚህ ሰዎች ከመጽሐፍ ቅዱስ ውጪ ነው ኦፕሬት ያደረጉ ያሉት አይደለ ይሄንን ስህተት እየተሳሳቱ ያሉት ስለዚህ እሷም ከመጽሐፍ ቅዱስ ውጪ ነው ኦፕሬት ማድረግ ያለባት ህይወቷን ለማዳን ራሷን ለማዳን ሁለቱም አይደለም እንዴ ከመጽሐፍ ቅዱስ ውጪ ኦፕሬት ሲያደርጉ የነበሩት why is it all about the woman because she's not the one የምትማታው እየተማታች ያለችው አሁን እኮ ያወራን ያለ ነው ባል ሚስቱን ሲመታ አይደለ ሶ ባል ሚስቱን ከመታ ጥፋት አጥፍታ ሊሆን ይችላል ባይ ዘ ዌይ በጣም ካቅሙ በላይ ሆና ሊሆን ምናምን ይችላል ግን እያልኩ ያለሁት እንደ ምክንያታዊ ሰው እያወራን ከሆነ ስፔሻሊ እንደ ሃይማኖተኛ ሰው እያወራን ከሆነ ምት መፍትሄ አይደለ ማጥፋት ግን መፍትሄ ይሆናል እያልሽ ነው እሷ ማጥፋት አለባት ግን ያንን ጥፋት ቁጭ ብለው ተነጋግረው በሰላማዊ መንገድ የመፍታት መጽሐፍ ቅዱሳዊ ምክንያታዊ ግዴታ አለባቸው ባልና ሚስቶች መጽሐፍ ቅዱስ ያልተቀበሉ ሰዎች ከሆነስ ነው እንዴ አንተ አሁን እኮ ይልሽ ተላ አንተ እኮ ነው መጽሐፍ ቅዱስን 10 እያነሳ ያለው መጽሐፍ ቅዱስን እያነሳን እኮ ነው እኔ ብቻ አይደለም ያነሳው አንቺም አንስተሽዋል አንተ ነህ ጎትታ ያመጣው ኦኬ እሺ ሶ እዚህ ጋር የሆነች ነገር ክሊር ማድረግ ፈልጋለሁ ሶ አድርግና እቀጥላለሁ እሺ ሶ አብዛኞቹ ትዳሮች እዚህ ጄነሬሽን ላይ ያሉ ናቸው ሰክሰስፉል ኦር ከዚህ በፊት የነበሩ ከኛ በፊት የነበሩ ቅምቅም አያቶቻችን ላይ የነበረው ትዳር ነው ሰክሰስፉል የሆነው ወይስ ትዳር እኛ ላይ ሲመጣ ነው ፌል ያደረገው የቅምቅም አያቶቻችን የቅድመ አያቶቻችን የአያቶቻችን ትዳር እንደ ምሳሌ የሚቀርብ ትዳር ነው ብዬ አላምንም የትኛው ሰክሰስፉል ነበር የትኛው ትዳር ይመስልሻል ትክክለኛ የሆነ አስተሳሰብ ያለውን ትውልድ ያፈራው ብለሽ ታስቢያለሽ ያሁን የተሻለ ይመስለኛል ምክንያቱም የበፊቶቹ ከቅድም ጀምሮ እንደተናገርኩት ሴቶቹ ለአቅመ ሔዋን ሳይደርሱ ፍቃደኝነታቸው ሳይረጋገጥ እድሜያቸው ሳይደርስ ነው የተዳሩት ትምህርት ሳትማር ምን ሳትል ማለት ነው ለ30 አመት ለ40 አመት ሽማግሌ ትዳራለች በዚህ ሰዓት ላይ እንዳለው ዝሙት ተስፋፍቶ ነበር ብለሽ ታስቢያለሽ ያንንም ያሁንም ዝሙቱ አንድ ነው ባይ ዘ ዌይ ያገባውም ሄዶ ይዘሙታል አረበናት አይደለም ዝሙት ስልሽ አሁን የበፊቱን ትዳር የበፊቶቹን ትዳር ማለት ነው የሴተኛ አዳሪ ቁጥር አሁን ሰዓት ላይ ባለው ከ100 አመት በፊት ከነበረው ዝም ብለሽ ስታስቢው እኩል የነበረ ይመስልሻል ያው ነው አሁን ስለ ዶሜስቲክ ሌበር ስናወራ ምግብ ስለማብሰል ብቻ አይደለም ኮንቴክስት ያልሽ ስለነበረ በኮንቴክስቱ ነው የመለስኩልሽ እኮ ኮንቴክስትን ቢሆን ዶሜስቲክ ሌበር ማለት ምግብ መስራትን ቤት ማጽዳትን ልጆች ማጠብን ምን ማድረግ እንዳለን ቤት ውስጥ የሚሰራውን ስራ እንትን ይላል ኢንክሉድ ያደርጋል አይደለ ሶ እንትኑ ምንድነው ሪሞት ይዞ ቲቪ ላይ ቁጭ የሚል አባት ልጆቹንም እየጠበቀ አይደለም ቤቱንም እያጸዳ አይደለም እሷ ምግብ እየሰራች ማለት ነው ኦኬ አይደለ እኮ ስለዚህ አሁን በሱ መሰረት ተነስተን ወንዶች ቤት ውስጥ ያለውን ስራ መስራት አለባቸው ኃላፊነት የለባቸውም አለባቸው እኮ እንዳልኩሽ አንድ ሰው ሊሰራው የሚችለው ስራ አለ ቤት መጠበቅ ሊሆን ይችላል ምግብ መስራትም ሊሆን ይችላል እነሱ የአንድ ሰው ስራዎች ናቸው አሁን ግን እሷ ምግብ በምትሰራበት ሰዓት ሶፋ ላይ ቁጭ ስላለ doesn't mean he's a bad model bad role model ማለት አይደለም ታዲያ ይኸውልህ
the issue I is know simply ወደትም እየወሰድኩ አይደለም ወደ ጥያቄ ነው ያመጣው ያለው እየመለስኩ ያለው ባድ ፐርሰን ነው አይደለም መጥፎ ሰው ነው አልወጣንም እኛ ያንን ወሬ ስናወራ ቆይ ባልየውና ባሉካናና ምግብ ስራ እንድትለው ነው የምፈልገው ሚስት no answer this እንደዛ ማለት ራስ የራስን ምግብ ስራ እንድትለው ነው የፈለግሽው ራስ አይተበቅባትም ልንገር ባትልም እንደዛ ነው ይሁን ያልሻለሽው ነገር ማለት ናና ምግብህን ባልና ሚስት አንድ ላይ ስራ ይስሩ ቤት ውስጥ አለቀ እሱ እስከማታ በጣም የሚያደክም የጉልበት ስራ ጠዋት ትዳር ያላቸው ጓደኞች አሉሽ አዎ አሉኝ አንድ ላይ ውጪ ይሰራሉ አንድ ላይ ገብተው ይሰራሉ ልንገር እንዴ እኔ በእንደዚህ አይነት ሰዎች ነው የተከበብኩት ታላላቅ ወንድሞቼ እያቦኩ እንጀራ እየጋገሩ ያበሉኝ ሰው ነኝ ገብታችሁ እንደዛ ቢያደርጉ ግን ከመሬት ተነስቼ ማልናገርሽ ነገር አለ አሁን እንደዛ ቢያደርጉ ግን ሚስታቸው ቢያግዙ ቢያቦኩ ቡና ቢያፈሉላቸው ግን ሴታ ሴት የሚባሉ ወንዶችም አሉ ሊኖር ይችላል ያ ደግሞ የራሱ ሌላ ኮንቴክስት ነው that's what we are scared of no that's not what you said no we are masculine figure we are not feminine emotional creatures ስለሆናችሁ እናንተ እሺ ስለዚህ ለስንት የሚሆናችሁ የቤት ውስጥ ስራ የፌሚኒን ነው ብቻ ማለት ነው እያልክ ያለው that's not what I'm saying ታዲያ why would you bring that up ያንን ለምን ታነሳዋል እኛ መስኩልን ነን እናንተ ፌሚኒን ናችሁ ምን አገናኘው ከሱ ጋር ምግብ መስራት እናንተ መስራት የምትችሉት ነገር እኛ መስራት የማንችለው ነገር አለ ምግብ መስራት አትችልም እጃለ አይደለ እጃለ እግር አለ ኢንጆይ ምግብ መስራት ትችላለህ ምግብ መስራት ኢንጆይ ማላረገው ነገር ቢሆንስ ማንም ኢንጆይ ያረጋው የቤትን ስራ ልንገር ሁላችንም ግዴታችን ስለሆነ ነው ኖ ብሬን አውጥቼ መብላት የምችል ከሆነ ለምንድነው ኩክ ማደርገው እኔ ከምሰራው ምግብ በላይ አጣፍጣ የምትሰራልኝ ሌላ ምግብ ቤት እያለች ለምን የራሴ ምግብ ትችላለህ አሁን እኮ ይኸውልህ አንተ you got offended listen the man as useless እናሳጥረው ነው አባት እያልሽ ነው እኮ አልወጣኝም ቁጭ ብሎ ከሱ የሚማረው ልጅ ምን አይነት ነው እያልሽ ነው ያለሽ ሲምፕሊ እያልኩ ያለው የነበረው ነገር ምንድነው ሚስታቸውን የማያግዙ ስራ የቤት ውስጥ ስራ የማይሰሩ ሰዎች ይፈጠራሉ ነው በቃ that's it ሰነፍ ነው መጥፎ ነው ደፋሪ ነው እንደዚህ ነው ምን አልተባለም የተባለው ነገር ምንድነው ልክ እንዳንተ አይነት ኮንቨርሴሽን እንዳንተ አይነት ሜንታሊቲ ያለው ሰው ይፈጠራል you should go ask majority ትዳር ያዙ ሰዎች ትራዲሽናል ሴት ናት የምትመረጠው ኦር ባሏ እንዲያግዛት ኢንሲስት የምታደርገው ሴት ነው የምትመረጠው ብለሽ የምትጠይቂ ከሆነ ትራዲሽናል የሰዎች ፕሬፈረንስ አይደለም ያወራን ያለ ነው የሰዎች ፕሬፈረንስ ደግሞ ይሄ ነገር ልክ ነው ወይስ ልክ አይደለም የሚለው ነገር ይመልስልናል ማለት አይደለም obviously sexist society ውስጥ ነው ያለው patriarchal value ያባወራ ስርዓት የምናራምድበት ማህበረሰብ ውስጥ ነው ማህበረሰብ ውስጥ ነው ያለው ስለዚህ obviously አብዛኞቹ ባለ ትዳሮችን ብትጠይቅ ስለ ትራዲሽናል ሮል ስለ ጀንደር ሮል ምናምን ነው የሚያወሩ ያ ነገር ልክ አይደለም ነው እየተባለ ያለው እዛ ቤት ውስጥ ባልም ሚስትም እስከበሉ ድረስ እስከጠጡ ድረስ ውጪ ወጣው እኩል ስራ እስከሰሩ ድረስ ቤትም ሲመጡ ያንን ነገር እኩል ሼር ማድረግ አለባቸው እንደዛ የሚያስደስታቸው ከሆነስ ሰርተው ሲያበሉና በበሉት ምግብ ደስ የሚያስደስታቸው ከሆነስ ልትላችልም ምክንያቱም ቅድም ወዳልኩት ነገር እንመለሳለን ትዳር ወደ ማፍረስ እንመጣለን ማለት ነው ለምን ቅድም ወዳልኩት ነገር ነው የምንመለሰው ምን አይነት ሃውስሆልድ ውስጥ እነዚህ ልጆች አደጉ ወደሚለው ውስጥ ዞረን እኮ እኔ ፖለቲካሊ መለሽው ራስሽ ሶ ስለዚህ ያ ነገር መሰበር አለበት ነው ገብቷል እዚህ ኮንቨርሴሽን ላይ ኖ አንቺ እኮ ቶለሬት የምታደርጊው ፍቺ ነው አይደለ መማታት ሲኖር መሰዳደብ ሲኖር ታስድ ፍቺ ነው መኖር ያለበት ብለሽ የምታስቢ ሰው ነሽ ለምንድነው ወደ መማታትና ወደ መሰዳደብ ጋር እያወራን ያለነው እኮ ስለ ስራ መከፋፈል ነው ስለ ቤት ውስጥ የሥራ ክፍፍል ስለ መማታት አይደለም ስለ መደፋፈር አይደለም ስለ ምናምን አይደለም ስለ መፋታት የሥራ ክፍፍል በሌለበት ሃውስሆልድ ውስጥም ፍቺ ይኖር ነው ወይ ነው የምትዩ እነዚህ ሰዎች ተቻችለው ወደውት የሥራ እየሰሩት ነው ለምን ፍቺ ይኖራል ለምን ፍቺ ይኖራል ሜንሽኒንግ ኢት ማለት አንተ ነህ እኮ ፍቺን ያነሳኸው እኔ ያልከለው በባልና በለም ይሄ ሴክሲስት ወደሚለው ነገር እየሄድሽ ነው ብዬ ነው እንዴ እሱማ ሴክሲስት ነው ታዲያ no he is not ማለት እኔ ኪችን ውስጥ ምግብ መስራት የለብኝም ይሄ የኔ ጀንደር ሮል አይደለም የኔ የጾታ የሥራ ክፍፍል አይደለም ካለ actually specifically mention ያደረግሽው ነው ነገር ይሄን ሁሉ ነገር ተናግሮ ከኩሽና የሚቀር ወንድ የለም ኩሽና ውስጥ ይገባል ጀንደር ሮል አይደለም ምናምን ብሎ ሌላ ማጣቅሶ ከኩሽና የሚቀር ወንድ የለም
ይገባል እዛ ብርጭቆ ለማጠብም ሊሆን ይችላል why are we having this conversation? Why is this an issue? why is it an issue? ለልጁ አባትየውን እያየ ያደገ ሴክሲስት ይሆናል ወይ እያልኩሽ ነው እኔ of course ያንና ያደገ የሚያደርገው አይደለም ከአባቱ ፍቺ ነው ልጅ ሴክሲስት የሚያደርገው ምክንያቱም ኢሞሽኑ ድራይቭ ሲሆን የሚገስጸው ሰው ሳይኖር ሲቀር ሴክሲዝም እና ፍቺ ምን አገናኛቸው ሴክሲዝም ምን እንደሆነ እሺ ሴክሲዝም ምንድነው ታዲያ ሴክሲዝም ምንድነው ጾታ መሰረት ያደረገ ጥላቻ that's misogyny I'm talking about sexism ጾታን መሰረት ያደረገ ሚሶጂኒ እና ሚስአንደሪ እንለዋለን ሚሶጂኒ ለሴት ጠልነት ነው ሚስአንደሪ ለወንድ ጠልነት ነው ያራለው ስለ ሴክሲዝም ነው ሴክሲዝም ምንድነው okay tell me please ሴክሲዝም ማለት እነዚህ ስራዎችን ሴቶች ናቸው መስራት ያለባቸው እነዚህ ስራዎችን ወንዶች ናቸው መስራት ያለባቸው ሴቶች እንደዚህ ናቸው ተብሎ የሆነ ስቴሪዮታይፕ ይሰጣቸዋል ወንዶች እንደዚህ ናቸው ተብሎ ስቴሪዮታይፕ ይሰጣቸዋል because ገብቷል እንደዛ አይነት ሃውስሆልድ ውስጥ ያደገ ሰው ሲቪላይዜሽኑን ያስቀጠለው እሱ አይነት ህግ ስለሆነ ነው እስካሁን ሰርቫይቭ ያደረግነው እሱ አይነት ህግ ለኛ ስለተቀመጠ ከዚህ የተሻለ ህግ አለ ሴቶችን የማይጨውቅን it did work አድርጎ በጣም ብዙ ትዳሮች ተበትነዋል ወርክ ሲያደርግ ብዙ ትዳሮች ተበትነዋል ምኑ ወርክ ሲያደርግ አንቺ ያልሽውን ነገር ኦኬ ስለዚህ እያልከኝ ያለው ሲቪላይዜሽን የተመሰረተው በሴቶች ጥቃት ላይ ነው ኦኬ here we go again ወደ ጥቃት ሄደ አይደል ሴክሲዝም ልክ ነው ካልከኝ ሴክሲዝም ልክ ነው አልከኝ አይደል I didn't say sexism is right I said it worked አልከኝ እኮ it worked አላልከኝ gender based role ሲኖር ግን gender role ማለት ሴክሲዝም ያመጣው ፕሪንሲፕል ነው gender role የምትለው በሴክሲዝም ላይ የተመሰረተ ፕሪንሲፕል ነው ስለዚህ gender role የምትለኝ ነገር ሴክሲዝም ነው you can read it now አሁኑኑ ማንበብ ትችላለህ I can read it so okay yes. I can read so gender role ልክ ነው ካልከኝ ሴክሲዝም ልክ ነው ካልከኝ ሴክሲዝም የሴቶች ጭቆና መሰረት ነው I did not say sexism is right I said gender role is right እሺ gender role እና ሴክሲዝም አንድ ናቸው እያልኩ ነው gender role ማለት ጾታን መሰረት ያደረገ የሥራ ክፍፍል ማለት ነው ኦኬ ያ ማለት ዶሜስቲክ ሌበርን ሴቶች ብቻ ይስሩ የሚለው አመለካከት የመጣው ከዛ ነው ከጀንደር ሮል ነው exactly that's why trans እንትኖች ፌሚኒዝም ይደግፋሉ የሚለው ሐሳብ ምን አገናኘው ከትራንስ ጋር ትራንስ ማለት እኮ ድራይቭ ተደርጎ የመጣ ነገር ነው አይደለ እያልሽኝ ያለሽው አሁን የተናገርሽው ነገር ድራይቭ ተደርጎ የመጣ ነገር ነው ያልሽኝ አይደለ ምን ነው ድራይቭ ተደርጎ የመጣ አሁን የተናገርሽው ነገር ሶ ጆርዲ ምን አይነት ወንድ እንድታገቢ ነው የምትመኘው ባልሽ ምን አይነት እንዲሆን ነው የምትፈልጊው ካንተ የተሻለ አስተሳሰብ ያለው በቃ ባስተሳሰብ ስቲ በጣም የተሻለ አስተሳሰብ ያለው ስቲ የተሻለ የሚያደርገው ምንድነው የተሻለ የሚያደርገው ባለ የትዳር አጋርን ሲያስብ የሚያስበው ነገር ምንድነው እየፈለገ ያለው ነገር ምንድነው ልጅ ወልዳ የምትሰጠው ሴት ነው ወይስ ሚስት ነው የሚፈልገው የተለያዩ ነገሮች ናቸው ባይ ዘ ወይ ማንንም ሰው ለአንድ ወንድ ልጅ ወልዶ ሊሰጠው ይችላል ኦኬ ሚስት መሆን ይችላል ወይ ግን ሚስት የሚፈልግ ወንድ ባዮሎጂካል ክሎክን ያያል ቢያስ አላስብም ፐርሰናሊ ማለት ነው እድሜን ያያል ቢያ አላስብም ምክንያቱም ለኔ ትዳርም ሆነ ፍቅር የሚመሰረተው ኮኔክሽን ላይ ነው ቀደም ያልከው ነገር ላይ ማለት ነው መግባባት ላይ መደጋገፍ ላይ አንደርስታንድ መደራረግ ላይ ነው እንትን የሚለው አይደለም እድሜ አይደለም ባዮሎጂካል ክሎክ የሰው ልጅ ኢቭን ሃይማኖት ነው ራሱ ይቀይራል ልክ ነው ያልኩኝ አይደለም ግን ሶ ምን አይነት ባል ነው እንዲኖርሽ የምትፈልጊው ለፍቅር ብሎ ሃይማኖቱንም ይቀይራል she is explaining ምን አይነት እንደሆነ ከሃይማኖት አንፃር አስተሳሰብ አንፃር ኤክስፕሌን ያደረገችው So I don't see የኤክስፕላኔሽኑ ድራይቪንግ በጥሩ ሁኔታ እያለ ስላልመሰለኝ ነው በረ ኦኬ አንተ የምትፈልገውን ነገር እኮ አይደለም መመለስልኝ እኔ መመለስ ያለብኝ ነው መመለሰው እሺ ለዛ ነው ልክ አንድ ሰው ስትጠይቀው ምን አይነት ነገር ይፈጠራል መሰለ የምታስበው ነገር ይኖራል ስለዛ ሰው የነበረ ፐርስፔክቲቭ ይኖራል so most of the time እዛ ፍሬምወርክ ውስጥ ካልገባ መልስ እየመለሰ አይደለም ማለት አንችልም አይደለ let that person tell you ምክንያቱም ጠይቀው
መልሱን አንተ አሬንጅ ሞዲፋይ የምታደርግለት ከሆነ ተጽዕኖ ታሳድርበታለህ። እዚህ ምን አይነት ባል እንዲኖርሽ ነው የምትፈልገው አልካት። ያንን ኤክስፕሌን እያደረገች ነው። ከዛ በኋላ ከጨረሰች በኋላ ግን ሼፕ ማድረግ ትችላለህ። አንቺ ከዚህ አንጻር እንዲህ አይነት ሰው የምትፈልጊ አይመስለኝም ነበር፣ ምክንያቱም ቤዝድ ኦን ዚስ ማለት ትችላለህ እንጂ መልሱን ሞዲፋይ ማድረግ ትንሽ ዲስቶርት ያደርገዋል። አም ሶሪ ኢትስ ኦኬ። ሶ ባጭሩ እነዚህ ይሄ የዴቲንግ ማርኬት ላይ ሴቶች እንደዚህ ስለሆኑ ወንዶች እንደዚህ ስለሆኑ ነው ምናምን የሚለውን አስተሳሰብ ፕሮግረስ አድርጎ ጥሎ የሄደ የሚያየው ኳሊቲ የሚያየው ምንድነው ስሙ ከኔ የሚያየው ኳሊቲ ከመልኬ ከእድሜ ከባዮሎጂካል ክሎኬ የዘለለ የሆነ ማንነቴን ውስጤን ፐርሰናሊቲን አይቶ እሷ ትሆነኛለች፣ እንከኗ ይሄ ነው፣ ጥንካሬዋ ይሄ ነው፣ እዚህ ጋር በዚህ መልኩ ገዝታኛለች ብሎ የውስጤን የሚያይልኝ ሰው እና ፕሮግረስ ያደረገ ስፔሻሊ በአመለካከት በጣም ፕሮግረስ ያደረገ ሰው እመኛለሁ ማለት ነው። ሌሎች ነገሮች አሉ። ለምሳሌ አሁን እኔ ባለፈውም እንደ አወራ ነው በእድሜ ከፍ ያለ ወንድ ደስ ይለኛል ብያለሁ። ለምሳሌ በእድሜ ከፍ ያለ ወንድ ደስ ለምንድነው ይልሻል ብለህ ጠይቀኸኝ የመለስኩት መልስ ምንድነው ማቹሪቲ ነው። ማቹሪቲ በእኛ እድሜ ክልል ውስጥ ያሉ ወንዶች ብዙ ጊዜ ሲያወሩ የምትሰማው ወይ ከመልክ ጋር የተያያዘ ነው ወይ ይሄ በጣም ሱፐርፊሻል የሆኑ በጊዜ የሚረግፉ ነገሮች ላይ በጣም ፎከስ ያደረጉ ወንዶች ናቸው በአብዛኛው ማለት ነው። ስለዚህ ያንን አቮይድ አደርጋለሁ። ምናልባት ከፍ ሲል ህይወት ያስተምረዋል፣ የተሻለ አመለካከት ይኖረዋል ብዬ ስለማስብ በእድሜያቸው ተለቅ ያሉ ወንዶችን እመኛለሁ። ፊዚክሊ ረዘም ቢል ደስ ይለኛል፣ ግን ያ ጀስት ደስታ ነው። አጭር ወንዶችንም እንዴት አድርጌያለሁ ሪጂድ ነኝ ማለት አይደለም። ከዛ በተረፈ በተቻለ አቅም በቃ ሩህሩህ የሆነ ሰብአዊነት የሚሰማው ሰውን አክባሪ እና ትንሽ ፈታ ያለ ስል ዱርዬ የሆነ ሳይሆን እኔ በጣም ስትሪክት አይደለሁም። አይኖ በጣም ሲሪየስ ሆኜ ወሬ አወራለሁ ምናምን፣ ግን ሌሎች ቪዲዮቼ ላይ ስታይኝ ደግሞ እንደ ጻል ልጅ ነው አክት ማድረገው የሆነ ፈን ደስ ይለኛል። ሶ እዛዛ ነገር ላይም እንትን ያለ ቢሆን ደስ ይለኛል። ከዛ በተረፈ በተቻለኝ አቅም ቼክ ሊስት ባላስቀምጥ ደስ ይለኛል። ማገባው ወንድ ላይ እንዲህ ቢሆን እንደዚህ ገንዘብ ቢኖረው እንደዚህ ቢሆን ምናምን ባልን ደስ ይለኛል። ምክንያቱም እኔ የማንም ሰው ቦክስ ውስጥ ሄጄ መግባት አልፈልግም። እኔ ጋም ሲመጡ ወንዶች የሆነ አይነት ቦክስ ውስጥ ልከታቸው አልፈልግም። ሶ እንዳመጣጣቸው ነው የምቀበላቸው ማለት ነው። እሺ which is great. most of the time እንደዚህ ኢሞሽናል ማቹሪቲን በተመለከተ ወንዶች አስቀምጠሻቸዋል። እንደነዚህ አይነት ወንዶች ሲመጡ በጣም ብዙ ነገር ዲማንድ ያደርጋሉ። yes ገብቶሻል? እንትኑ ኮስቱ ሃይ ነው። ያንን ኮስት ለመመለስ ዝግጁ ነሽ? ፓራራል የሆነ ነኝ ብዬ አስባለሁ። ፐርፌክት ነኝ ብዬ አላስብም። we don't need the perfection but ምን ይሆናል አንዳንድ ጊዜ እንደነዚህ አይነት ነገሮች ይቀመጡና እነዛ ሰዎች ሲመጡ ኢዚ አይደሉም ዲል ማድረግ። ምክንያቱም የሚሰጡሽን ዋጋ ስለሚያውቁት ያንን የሚያክል ፕራይስ this word is very low ግን ዲማንድ የሚያደርጉት ነገር አለ። እኔ አይ ቲንክ ዲማንድ ማደርገው ነገር በሙሉ መስጠት የምችለው ነገር ነው ብዬ አስባለሁ። ርህራሄነት፣ ሰብአዊነት፣ ክብር፣ ፍቅር፣ መግባባቱን እነዚህ ነገሮች መስጠት የምችለው ነገር ነው። ስለዚህ ዲማንድ አደርገዋለሁ፣ ኤክስፔክት አደርገዋለሁ ከሚመጣውም ሰው ማቅረብ ስለምችል ያንን ማለት ነው። ናይስ አቴንሽን የሚሰጠው ህዝብ አይደለ? ላይክ ቆንጆ ሴት ጋር ስትሄድ ምንም እየሰራች አይደለም፣ ምንም ነገር እያደረገች አይደለም። she's just showing off her face ምናምን እንዳለ ለማን ነው እያሳየችው ያለችው ይሄንን ነገር? ለማንም ታሳየው እያልኩኝ ያለሁት ነገር ምንድነው? መጥቷሏን ማማሯን ኦር አጭር መልበሷ ለማን ነው እያልኩት ያለሁት ነገር ምንድነው? ውበት ያላት ሴት ፍላሽ እንድትሆን ተደርጓል። ቢካዝ ውበት አፕሪሺየት ስለሚደረግ፣ ገንዘብ ያለው ወንድ ደግሞ ፍላሽ እንዲሆን ተደርጓል። ምክንያቱም ገንዘብ ያለው ወንድ በጣም አፕሪሺየት ስለሚደረግ ማለት ነው። ወዴት እየሄድን ነው? ይሄንን ኮንቨርሴሽን እያደረግን ነው። here's the thing so ኢሞሽናል ክሪኤቸሮች ነው አይደለንም ለማለት ፈልጌ ነው። ሰው ኢሞሽን ያለው እናንተ ጋር እንደሆነ ላሳይ ስለፈለኩሽ ነው። so when you seek validation ከባላችሁ ውጪ በሌላ ወንድ ቆንጆ ናችሁ እንድትባሉ ትፈልጋላችሁ, which is ለስሜትህ ተገዢ መሆን ይሄንን ነገር ሶ ስትለብሱ ስታጌጡ ባል ያላችሁ like is so flashy ሌላ ወንድ አይን ውስጥ ትገባላችሁ.
ሶ ለምንድን ነው የምታጌጡት ይሄንን ያክል ኦር ጸጉር የምትቀጥሉት አጭር የምትለብሱት ትዳር እያላችሁ ኦር ቦይፍሬንድ እያላችሁ why is it እሺ ይጨርስ አይ no I'm done actually ጨርሷል ብዬ so ለምንድን ነው እንደዛ የምታደርጉት ብዬ እየጠየቅኩሽ ነው እኔ እንደዛ አላረግም ሲጀመር አላገባውም እኔ አላገባውም ለምሳሌ ስለ ጸጉርም ሆነ ስለ ልብስ ምናምን ብትጠይቀኝ ማለት ነው እንዳለ እኔ ኦዲየንስ ሴት ነው ወንዶች አይደሉም ኦኬ ካላገባሽ ታዲያ why do you keep talking about ትዳር እንደዚህ አይነት ነው ሴቷ እንደዚህ ነው ስሜቷ እንደዚህ ካጋጠማት መፋታት አለባት የምትዩ ለምንድን ነው ታዲያ ባል ሚስቱን መማታት እንደሌለበት ባል ሚስቱን መድፈር እንደሌለበት ባል ለሚስቱ ልክ ሚስቱ የምትሰጠውን እንክብካቤ መስጠት እንዳለበት ለማወቅ ማግባት አይጠበቅብኝም that's common sense ትዳር ውስጥ ስትገቢ ግን መፍታት እንደሌለብሽ ማወቅ አለብሽ እሱ አንተ አይደለም የምትወስነው ያለውበት ሁኔታ ነው የሚወስነው ሁኔታውን ማንኛውም ሴት ማለት ነው የተመቻትን ትዳር ጥሩ ባሏን ጥላ ምትፈታ ከሆነ በጣም ፋራ ነች ያንን ማንም የሚደግፍ የለም ጥሩ ትዳር ይበተን ጤናማ ትዳር ይፍረስ ያለ የለም እዚህ ጋር by the way በጣም የትዳር መፍታትን የዞርክ ታመጣዋለህ እዚህ ጋር ክላሪፋይ ላድርግ እዚህ ጋር ክላሪፋይ ላድርግ እዚህ ጋር ክላሪፋይ እየተበላሸ ስለሆነ እዚህ ጋር ክላሪፋይ ላድርግ by the way ማለት ነው ሳይፋቱ በጣም የተበላሸ ጀነሬሽን ያወጡ ጀነሬሽኖች አሉ በመቆየታቸው ልጆቻቸው የተጎዱባቸው ጀነሬሽኖች አሉ መፋታት ብቻ አይደለም ልጅን የሚጎዳው ተጋብቶ መቆየትም ሊጎዳ ይችላል it depends ያ ትዳር ቶክሲክ ከሆነ ያ ትዳር እዛ ትዳር ውስጥ ላሉ ልጆች የሚያስተምረው ነገር ስብራትን ከሆነ ትራማን ከሆነ ልክ አይደለም መፋታቱ የተሻለ ሆኖ ሊገኝ ይችላል ሶ መስማማት ሳይኖር ስለዚህ አሁንም መስማማት ከሌለ መፋታት ይችላሉ it's okay but ለምንድን ነው መስማማት ከሌለ የሚፋቱት እንዴ that's what you just said that's not what I said toxic ከሆነ ትዳሩ what does toxic mean ጤናማ ካልሆነ ትዳሩ toxic ጤናማ አይደለም ማለት ምን ማለት ነው አለመስማማት አይደለም እንዴ ኦር ትዳሩ አልጋዲዝ ነው የምትፈልጊው ጤናማ ላይ ያረጋችልም እንዴ አለመስማማት እኮ በንግግር የሚፈታ ነገር ነው አለመስማማት by the way እኔ እናንተ አሁን አልተስማማንም አይደለ ቁጭ ብለን ባልና ሚስት ከሆነ የውነት ባልና ሚስት ከሆነና ትዳሩን የምንፈልገው ከሆነ ቁጭ ብለን ተነጋግረን ለዛ ላልተስማማንበት ጉዳይ ጤናማ በሆነ መንገድ መፍትሄ ማግኘት ይቻላል ሶ አለመስማማታችን do you think is toxic or not continuously ማንስማማ ከሆነና ያ ደግሞ አንደኛውን እንዲጎዳው እንዲጨቁነው የሚያደርግ ከሆነ of course toxic ይሆናል እኮ toxic ነው ወይ I don't think that's toxic የተደበቀ ባህሪ ከሌለው ሌላ ቀጣይ ጉዳዩ የትዳር ጥያቄ መጠየቁ አይደለም ጉዳዩ ይሄንን ጥያቄ ወደ ትዳር መለወጥ ይችላል ወይ ትዳሩን ማቆየት ይችላል ወይ ብለሃል 9 ደቂቃ እስካወራቸው ወሬዎች በሙሉ ጠብ ያለው ነገር ይሄ ነው ጉዳዩ ትዳር ማግኘት ትዳር መያዝ አይደለም ትዳሩን ጤናማ አድርጎ እዛ ትዳር ውስጥ መቆየት ነው ይሄንን አንደርስታንድ የማድረግ ካፓሲቲ ካለ ቁጭ ብለህ ያንን ቪዲዮ ስለኔ ለመስራት ስታስብ ምናልባትም ይሄንን ሜንታሊቲ የሚያራምድ ሰው ስላላገኘች ነው ትዳር ያልያዘችው እስካሁን ሲንግል የሆነችው ብለህ ማሰብ አልቻልክም ነበር that's why I say ቶክሲክ ወንዶች ነው የምትወደው ያልኩበት እኮ በዚህ ምክንያት ነው ቶክሲክ ወንድ ልትወድ የምትችለው አንዲት ሴት ቶክሲክ የሆነ ኢንቫይሮንመንት የምትውል ከሆነ ነው ደና ቁም ነገር የሚወጣው ወንድ ቶክሲክ ወንድ በወድ ኖሮኮ አንዱን ቶክሲክ ወንድ እስከዛሬ ያገኘሁትን አንዱን ቶክሲክ ወንድ አግብቼ በቃ ያልቃል ነገሩ እዛ ጋር አይደለ እዚህ ቴብል ላይም ላንገኝ could have ended in divorce ምናምን ግን I don't have that I don't even have an ex toxic ex ራሱ የለኝም አሁን ሲመጣ የሚያገባኝ ወንድ ማለት ነው he doesn't have to worry about a toxic ex because ዴት ያረኳቸው ወንዶች ሪሌሽንሺፕ ስታተስ ላይ ራሱ አልደረሱም so why aren't you married ወይም ደግሞ ለምንድን ነው that's what I'm saying ምናልባት ኳሊቲ እያየች ስለሆነ ይሆናል አሁን አንተ የምታስበው ማለት ነው አንተ ስንት አመት ነው I'm 27 you're 27 ለትዳር ዝግጁ ነኝ ብለህ ታስባለህ definitely ታስባለህ ግን ብዙ የሚቀሩኝ ነገሮች አሉ ከፋይናንሻል አንፃር like ትዳር ውስጥ ስንገባ የሆነ ነገር እንዳይባል ስለዚህ ለምን አላገባህም I just wanted to keep myself single ሆኜ መቆየት ፈለኩ so what's wrong with having that mentality when it comes to women
እኔ አሁን ያንን ሜንታሊቲ ቤዝ ማለት ነው የኔ ሜንታሊቲ ኢቭን እሱ አይደለም የኔ ሜንታሊቲ ምንድነው ጥሩ ሰው ሳገኝ ነው ስለ ትዳር ማስበው yes ገባ እንደኔ የሚለፋ እንደኔ ቢያንስ እኔ የማላ I don't have the biological clock የሚሰራው አንቺ ጋር ነው እሺ biological clock የሚሰራው እኔ ጋር ነው ስለዚህ biological clock ራን አውት ያደረገ ስለሆነ ከመጥፎ ወንድ ጋር መጋባት አለብኝ it doesn't mean that way ከዚህ በፊት የነበረው biological clock ለምን ታነሳለህ እዚህ ጋር so ከዚህ በፊት የነበረው ህይወትሽም ባለማስተዋል የመጣሽው ሊሆን ይችላል like single life single for forever ምናምን ያልሽ ከቅድም ጀምሮ የምጠይቀው ይሄ ነው you don't have the information ተድላ you do not have all the information okay so ከምን ተነስተ ነው እንደዚህ ብለህ የምትናገረው so ኃላፊነት ተወስዳለህ አይደል ፖስት ለምታደርገው ቪዲዮ yes definitely 100% እውነት ነው ብለህ ታስባለህ I wouldn't say 100% some of it then why would you post why would you say anything about a person do you think your content 100% true ነው ብለሽ ታስቢያለሽ 100% personal opinion ያለ ideology challenge ማድረገው አለ okay then I think 100% ልክ ነኝ እኔ 100% ልክ ነኝ yes አንቺ ከተናገርሽው ነገር አንፃር 100% ልክ ከሆንሽ እኔ 100% ልክ እኔ እኮ 100% ልክ የሆንኩት ፋክት ቼክ አድርጌ ፖስት ስለማድረግ ነው አንተ ግን literally ከ3 ደቂቃ በፊት እኔ እያወኩኝ ከሌሎች ሴቶች ጋር እያወኩኝ እንደሚያወራ እያወኩኝ የሆነን ሰው ዴታ አድርጌ እንደነበረ ኢምፕላይ አድርጋ ፖስት አድርጋል ቪዲዮ ያ ውሸት ነው ለምሳሌ እውነት አይደለም ከእውነት የራቀ ነው እሱን እንድታቅ ደግሞ ቪዲዮን ባየሁት በንጋታው እያንዳንዱ ኢንፎርሜሽን የምታገኝበት ቪዲዮ ላይ ታግ አድርጌያለሁ yeah you did so ኢንፎርሜሽን ልክ አይደለም ፎልስ ነው ውሸት ነው are you going to apologize and delete it ይቅርታ ጠይቀህ ታጠፋዋለህ ውሸት ስለሆነ ያ ቪዲዮ what if I don't apologize ስለዚህ አካውንታቢሊቲ ኃላፊነት አትወስድም ማለት ነው ለምን ኃላፊነት ስለምን ለምትዋሸው ውሸት ኃላፊነት አትወስድም እና ውሸታም ነህ no I'm not a liar actually መሳሳት እችላለሁ ግን ውሸታም አይደለም ራሴን እንደ ውሸታም አላቀርብም ኦኬ እሺ ውሸት አይደለም እሺ ስህተት ተሳስተህ ነው እንበል ኦኬ ተሳሳትክ አሁን እያረምኩ ነው ኢንፎርሜሽኑን ሰጠው ትክክለኛውን ኢንፎርሜሽን ማለት ነው ብዙ ነገር ላይ እኔ እናንተ ላንስማማ እንችላለን እውነታ ግን ምንድነው ያልካቸው ነገሮች ውሸት እንደሆኑ ነው ሶ ለሱ ኃላፊነት ትወስዳለህ በስህተት ለዋሸው ውሸት I don't know if you remember አንቺም you're just talking for the sake of talking bitch ብለሽኝ ነበረ so I'm not a bitch መሰዳደብኩሽም that was criticism validation seeker ስድብ ነው no it's not validation seeker ስድብ ነው narcissistic ላልሆነ ሰው ስድብ ነው ሌሎች ነገሮችንም መስማት እንችላለን እንከፈተው ቪዲዮ ይከፈት በቂ ኢንፎርሜሽን በቂ ነው 5-6 ስድቦችን ተሳድበሃል ስለዚህ በስድብ ጀመርክ በስድብ ጨረስክ ስለዚህ እኔም በስድብ መለስኩልህ ሶሊ ክሪቲሲዝም ቢሆን የሰራኸው እኔም ሪስፔክትሊ እሰራለሁ ቢች በየበጠራሽ I don't have to imagine ከቢች የባሰ ብዙ ነገር ብለኸኛል ነው የምልህ ተላ no I did not እኔ እንደውም ቢች ብቻ ነው አይደል ያልኩህ አንተ 5 ስድብ ሰድበኸኛል እኔ ለምሳሌ ቫሊዴሽን ሲከር ከመባል ቢች ብባል ይሻለኛል honestly አመለካከትሽ ይወስነዋል ቢች ቀላል ወርስ ማተር አያረግም ይኸውልህ አሁን ስድብን ማንሳት አትችልም ምክንያቱም መሳደብ የጀመርከው አንተ ስለሆንክ አሁን እያወራ ያለሁት ምንድነው ስለ አንተ ስለኔ ሼር ስላደረግከው ኢንፎርሜሽን ነው እያወራን ያለነው እውነታውን ሰው እንዲያውቅ ስለምፈልግ ነው አንቺም ስለኔ ሼር ያደረግሽው ኢንፎርሜሽንም ስላለ ነው ምን the thing that I just said beach ያልሽውን ቃል that's not an information ያ ስድብ ነው okay information we're talking about information no we're talking about information አሁን አትስደበኝ አይደል አይደለም እኮ that's what I'm saying so I mean you are acting like one so I don't know what you want me to say ተድላ that word kind of deserves you ተድላ አንድ ነገር ልንገር አሁን እያወራን ያለነው ስለ ስድብ አይደለም ስለ ለተመልካቾች ስላስተላለፍከው ስህተት የሆነ ኢንፎርሜሽን ነው